አክስት ገኒ ማለት ነው። እና በትክክል ማናገር ካለብሽ የሩታን አናግሪ። ትዳሩ የሩታ እንጂ አይደለም። ሌላ ሰው አላመሰገንክም ምናምን ያላችሁ ሰዎች አላችሁ። እሱንም ሩታ ነች። አመሰግንካት አላመሰገንካት ያንተ ምስጋና ለእሷ ምንም ማለት አይደለም። ነገር ግን ደግሞ አንተ በልቶ ከሃዲ ነህ። ኤፍሬምና አብርሃም ወደ ሚዲያ ቢያመጡህም 70,000 እና 100,000 ቪው እንድታይ ያደረገች ሩታ ናት። አንተን ብቻ ሳትሆን በዙሪያህን ያሉ እነዚህ ጨበሬና ሴታ ሴት የሆኑ ጓደኞችህ በሙሉ ማለት ነው። ለማንኛውም በደንብ አድርጌ ልነግርህ እፈልጋለሁ። ያው እውነት የሚናገራችሁ ሰው አትወዱም አይደለም፣ ወደድክም ጠላህም እኔ በደንብ እነግርሃለሁ ማለት ነው። ሌላው ምንድን ነው ያልከው? የሩታ ክስት ነው ያልከው። የትኛዋ ደግሞ የሩታ ክስት? ገኒ የማክስት ሆነችና ነው የሩታ ክስት የምትሏት ማለት ነው። እናንተ ውሸታሞች ማለት ነው። ገነት የሩታ ክስት ሳትሆን የአብርሃም ታደሰ አክስት ናት። ተው ግን መጥፎ ነገር እንድናገር እንዳታደርጉን። ሌላው ትዳሩ የኔ ሳይሆን የሩታ ነው። ምን ነው ታዲያ ለሩታ ትዳሩ የሩታ ከሆነ ለምን አልተዋቸውትም? እናንተ አልነበራችሁም ገብታችሁ ስታንቦጫርቁት የነበረው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቪዲዮ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። አሁን ላይክ አድርጉ። በቻላችሁ ታቅም ደግሞ ኮፒ ሊንክ እያደረጋችሁ ዩቲዩብን እንዲንቀሳቀስ አድርጉልኝ ነው እምለው ማለት ነው። ዛሬ ወደ መጣሁበት ስገባ እንግዲህ የቴቴ አቤላ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ትላንትና ቤቱ ላይ እንግዲህ እየተርመጠመጠ ነበረ ማለት ነው። ያው እንደምታውቁት ከትላንት ወዳ 200 የእሱ በህልሙ ነው እንዴ 100,000 ገብቶ ነበረ ማለት ነው። እና በዛ ፕሮግራም ላይ ኤፍሬምና አብርሃም ናቸው ወደ ሚዲያ ያመጡኝ ብሎ ተናግሮ ነበረ ማለት ነው። እሱ ምንም ውሸት የለውም፣ ትክክል ነው። ወደ ሚዲያ ለመጀመሪያ ጊዜ ያመጡት ኤፍሬምና አብርሃም ናቸው ማለት ነው። ነገር ግን ኤፍሬምና አብርሃም ቢያመጡትም የነበረው ቪው ሁላችንም የምናውቀው ነው። ከ25,000 እስከ 31,000 ቪው ነበረ ማለት ነው። ከዛ በላይ አንድም ቀን አይደለም 100,000 40,000 እና 45,000 እንኳ ገብቶ አያውቅም ነበር ማለት ነው። ይሄ ከሃዲ ማለት ነው። የሩታ ፎቶ እየለጠፈ ከሩታ ጋር ቪዲዮ እየሰራ ነው ዩቲዩብም እየተንቀሳቀሰለት የነበረው ማለት ነው። እያንዳንዳቸው እኮ እዚህ በአብርሃም ዙሪያ ላይ ያሉት አብርሃምን ፈልገው አይደለም እኮ የተጠጉት ማለት ነው። እውነቱን ስንነጋገር ማለት ነው። ያው እንደፈለጋችሁ አድርጉት ማለት ነው። ያው በውሃም ይሁን በወተትም ይሁን ተጋቱት እንጂ አብርሃምን ፈልጋችሁ ሳይሆን ሩታ ብዙ አድራቂና ብዙ ወዳጅ የሚወዷት ኦዲየንሶች ስላሏት እሷን ፈልጋችሁ ነው አብርሃምን የተጠጋችሁት ማለት ነው። ከአብርሃም ጋር ራሱ እየሰራችሁ እኮ ከ30,000 እና ከ40,000 ኖ ይቅርታ ከ25,000 እና ከ31,000 ከ32,000 ቪው አግኝታችሁ አታውቁም እናንተ ረምጥምጦች ማለት ነው። አሁንም ገኒ ሩታ ብለ ስትሰክስበት የነበረውን ትላንትና የሰራውን ቪዲዮህን ያው 31,000 ምንድን ነው ቪው ነው ያለው ማለት ነው። ሶ ሩታን ፎቶዋን ካልለጠፋችሁ፣ የሩታ ስም ካልጠራችሁ፣ ከሩታ ጋር ቪዲዮ ካልሰራችሁ እናንተ ምንም እንዳልሆናችሁ አእምሯችሁን አሳምኑት አሳምኑት። ለምንድን ነው ግን ሽንፈት የሚመስላችሁ ማለት ነው? እኔ ያላሰብኩትን አስባችኋል። ኤፍሬምና አብርሃምን እዛ ጋር ስላመሰገንኩ ያላመሰገንከው ሰው አለ ብላችሁኛል። እሷም ሩታ ናት። አመሰገንካት አላመሰገንካት እሷ እጅግ በጣም ጀግና፣ አንበሳ፣ ታታሪ የሴቶች እኮ ተወካይ ናት። ልንገርህ አይደለ አንተ የሆንክ ሴት አንተ የወንድ አልጫ ማለት ነው። ሩታ እኮ ትበልጣለች፣ ቆማ ሳይሆን ሞታ ትበልጣለች ማለት ነው። ባይሆን አነጋገር እንኳ ከሷ ተማር ማለት ነው። ለነገሩ አሁን አሰልጥነናል እኮ እኛ ማለት ነው። ሸክም እየተነፈስክ ነበር እኮ ቪዲዮ የምትሰራው ማለት ነው፣ እያቃሰትክ ማለት ነው። አሁን ሩታና የሩታ እህቶች በደንብ አድርገው አሰልጥነውሃል ማለት ነው። እኛ አሰለጠነ እድሜ ለኛ በል። ሩታ አመሰግንካት አላመሰግንካት ያንተ ምስጋና ለእሷ ምኗም አይደለም። እሷ የእናንተ ማደግን ስለሚያስደስታት
ብቻ ነው ያሳደገቻችሁ ማለት ነው። እሷም በክብሯ በቤተሰቦቿ እየመጣች ማለት ነው። አንድ ቀን የሴትነቷ ክብሯን ሳያሳስባት ቤተሰቦቿን በቲክቶክ እስከ ዩቲዩብ ድረስ እየተዘቀዘቁ እየተሰደቡ አንድ ቀን ለቤተሰቦቼ ሳትል እናንተን አሳድጋ እዚህ ቦታ ላይ አድርሳለች ማለት ነው። እሱ ልክና አልካድክም ማለት ነው። ኤፍሬምና አብርሃም እንዳመጡ እናውቃለን። ሩታን ያወኳት በአብርሃም ነው። አብርሃም ይዟት ቢመጣም አብርሃም ራሱ አብርሃም የታወቀው በሩታ ነው። ይሄ ሁሉ ኦዲየንስን 400,000 ህዝብን ያፈራው በሩታ እንጂ በራሱ ጥረት አይደለም። ወደዳችሁም ጠላችሁም የኔ ንግግር የጠላችሁ ካላችሁ በአናታችሁ መተከል ትችላላችሁ ማለት ነው። ሶ በሩታ ነው አብርሃምም የታወቀው። ይሄ ሁሉ የሚወዱት የሚያከብሩትን ኦዲየንስን ያገኘው በሩታ ነው። እሱ ምን እንደሆነ ታውቃላችሁ እናንተ ውሸታሞች ማለት ነው። ያልጠየቀችውን የፍቅር ጥያቄ ጠይቃኛለች ብሎ እሱ ድራማ ላይ ነው። እናንተ በደንብ በሚዲያው ጎልታችሁ እንድትታዩ ያደረጋችሁ የእሷን ሴትነትን ዝቅ አድርጋችሁ ነው እንጂ የሰራችሁ እንዳይመስላችሁ። ይሄ ነው የምላችሁ ማለት ነው። ሌላው ዛሬም እየዋሻችሁት ያላችሁት በየተራ የምትሸቅሉባት በሩታ ስም እየሸቀላችሁ ያላችሁት የሩታ አክስት ገነት እያልክ ማለት ነው። ገነት ዛሬም ደግሜ ደጋግሜ የምነግር ገነት የሩታ አክስት ሳትሆን የአብርሃም የእናቱ እህት ናት ማለት ነው። ግን ተው መጥፎ ነገርን እንዳታናግሩኝ። እኔ ግን ከተናገርኩ እስከ ጥግ ድረስ አወጣባችኋለሁ ሚስጥራችሁ ማለት ነው። የገነት እናትን ፎቶዋን ብቻ ሳይሆን ቪዲዮዋን አምጥቼ እዚች ጋር ቁጭ አድርጌባችሁ እንዳትዋረዱ ማለት ነው። እሱም የት የሚገኝ መሰላችሁ? እማማ ጨቤ ቤትና ለምለም የተንቢ ቤት ነፃነት ቤት ማለት ነው። በሶስቱ ቤት ቪዲዮ አለች፣ የገነት እናት ቪዲዮ ማለት ነው። ያ ማለት የአብርሃም የእናቱ እህት ናት ማለት አክስት ናት ማለት ነው። የአብርሃም አክስት ናት፣ የእናቱ እህት ናት ማለት ነው። ታናሽ እህት ማለት ነው። ስለዚህ እናንተ እየዋሻችሁ እየቆፈረ ማለት እየቀፈላችሁ የምትመጡት እስከ መቼ ድረስ ነው? የሩታ አክስት ገነት እባክሽ አታስፈራሪ። ቤተሰቦቼ ጋር ሄደሽ ስለ እኔ ትዳር አፋቷል ምን ቀረህ አንተ ማለት ነው። አንተ ሴታ ሴት ማለት እንዲሁ ምን ቀረ? ብትችል እኮ የእነሱ ትዳር ብትናድርገ ይቼ ሜዳ አህያና የወንድ አራራ ያለባት ሴትን አምጥታ ለማጋባት እኮ ያላደረግከው ጥረት የለም። ትላንትናም በተናገርከው ነገር እኮ ሰምቻለሁ። ጊዜ ይወስዳል እንጂ ሁሉንም ነገር ይሳካል፣ ያሰብሽውን በሙሉ እውን ይሆናል እያልካት ነበረ። ምን ማለት ነው? ሩታን ፈቶ አብርሃምን ሄርሜላን እንዲያገባ እየገፋፋሁ ነበረ ማለት ነው። አብረውም እንዲያመሹ እራት እንዲበሉ እየገፋፋህ ነበር ማለት ነው። ስለዚህ ጋሻቤላ ወደድክም ጠላህም ማለት ነው። ወደድክም ጠላህም እየመረረህ እንደ ኮሶ ተጋተው እንጂ ያንተ እዚህ የመድረስህ ምክንያት አንተን ብቻ ሳትሆን አብርሃምም የትኛዎቹንም ማለት ነው የሩታ አስተዋጽኦ አለበት ማለት ነው። ሩታ ለእናንተ ንግስታችሁ ናት። ንግስታችሁ ማለት ነው። ምንም ማድረግ አይቻልም። በ2 ዓመት ውስጥ ብዙ ኦዲየንስ ያተረፈች ብዙ አድናቂ ያተረፈች እንደሷ እንኳ የኢትዮጵያ አርቲስቶች እንኳ አድናቂ አላተረፉም። ገብተዋል። የገባህ ይመስለኛል። ታዋቂ ናቸው ተብለው እንኳ የሚታወቁት የኢትዮጵያ አርቲስቶች አልኩ እኮ በየቴሌቪዥኑ በየሚዲያው የሚታወቁ ትላልቅ የሚባሉት አርቲስቶች እንደ ሩታ አድናቂ አላፈሩ። በቃ ስለዚህ የዚህ መድረሳችሁ ምክንያት እሷ ናት። አይደለም በራስህ የዩቱብ ቻናል ላይ ታውና ሌላ ትልቅ ሚዲያ ላይ ራሱ ቀርበ ብታመሰግናት ራሱ የሚበዛባት አይደለችም፣ ያንሳታል። ወደድክም ጠላህም ማለት ነው። አንተም ብቻ ሳይሆን ባሏ የልጇ አባት ማለት ነው። ሴትነቷን አርክሶ የፍቅር ጥያቄ ጠየቀችኝ እወድሃለሁ አለችኝ ብሎ ወደ ሶሻል ሚዲያ ያመጣትን አብርሃምም ራሱ በሷ ነው የፈመሰው ማለት ነው። ከዚህ በፊት እኮ ኦዲየንስ ጉሩብ ምናምን የሚባል አማርኛ እኮ አንዳችም ነገር አልነበረም። ጉሩብ ከተባለ ለበጎ አድራጎት ብቻ ነበረ። የታመመ ሰው ለመርዳት ቤተክርስቲያን፣ መስጊዶች ለማሰራት ነበር ጉሩብ የሚታወቀው ማለት ነው። የኦዲየንስ ጉሩብ የታወቀው እኮ በሩታ ነው። ሩታን ስለሚወዷትና ስለሚያደንቋት ጉሩብ መስርተውን እሷን ነበረ ሲያሞግሷት የነበረው ማለት ነው። ስለዚህ በሩታ ሰበብ እያንዳንዳችሁ አልፎላችሁ እዚች ጋር ደረሷቸዋል ማለት ነው። ሶ ምን ለማለት ፈልጌ ነው እንዶ ብትችል ማለት ነው
ከቻልክ ማለት ነው። ለነገሩ አንተስ ማን ሰው ነህ ብሎ ያቀርባል ሚዲያ ላይ ማለት ነው። ከቀረብክ እንደውም አብርሃምና ኤፍሬም ብቻ ሳይሆን በደንብ አድርገህ ማድነቅ ያለብህ የሁላችንም 100,000 ሰብስክራይብ የማግኘት ምክንያት የሆነችዋ የሴት አንበሳዋ አትበገሬዋ ነብሯ ሩታ ናት ብለህ መስክርላት። እሺ መስክርላት። ይህን ስንል የምትቃጠሉ መልካም የመቃጠል ጊዜ ይሆንላችሁ ባይ